ለምንድነው እኔን ያኮረፍከኝ? እኔ አላኮረፍኩሽ። እሺ በቃ ይቅርታ አድርግልኝና እንታረቅ። አይ አልታረቅም። እንዴ አንተ ገገማ ነህ እንዴ? ቆየና ግን ምን አስቀይሜክ? እሺ አንድ ጥያቄ ጠይቄሽ በትክክል ከመለሽልኝ የምታረቅሽ። ይህ ቀላል ነገር ስላልሆነ በደንብ አስበሽበት እንድነግሪኝ ነው የምፈልገው። እሺ እወድሻለሁ። አንቺስ ትወጂኛለሽ? ናታን ዳጣን ያልተጠበቀ ከባድ ጥያቄ ጠይቃት። እሱም ለምንድነው እየዘጋኸኝ? ዘግተኸኛል እኮ ይቅርታ አድርግልኝ ምንድን ነው ብትለውም እንግዲህ የሆነ ከባድ ጥያቄ እጠይቅሻለሁ እሱን ከመለሽልኝ በኋላ ነው ይቅርታ እማደርግልሽ፣ ነገር ግን በደንቡ አስበሽበት ልትመልሽልኝ ይገባል ነበር ያላት። እሷም እሺ ምንድን ነው ብትለው እኔ ወድሻለሁ አንቺስ ቢላት እንግዲህ ዳጣ በጣም አስደንግጧታል። የምትመልሰው መልስ ጠፍቶባታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ። ቪዲዮን ሲጀምሩ ላይክ እያደረጋችሁ ለምታበረታቱኝ ውድ የቻናሌ ቤተሰቦች ደግሞ ሁላችሁንም ከልብ አመሰግናለሁኝ። ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር ቤተሰባዊነት የምትማሩበት ነው። እንደዚሁም እንግዲህ ፍቅር ምንድን ነው የሚለውን ብዙ ነገር ትማሩበታላችሁ ማለት ነው። እንደዚሁም አቢጌልም እንግዲህ አንድ ነገር የያዘችውን እንደማትለቅም እየተረዳን ያለ ነውና እንግዲህ ዳጣ ናታንን አልረዳ ብለው ነበረ። ሰላም ግን አንድ ሲስተም አምጥታ አኩርፋት ለአንድ ለሁለት ቀን ዝጋት ብላ ነበረ። እሱም እሺ ካልሽም ብሎት ነበር። እሷ እንግዲህ አዎ እኔ ነኝ ያልኩህ የሴቶችን አመል ጠንቅቄ ነው ማቀው፣ አንድ ሁለት ቀን ዝም ብለህ አኩርፋት ፊት ንሳት ነበር ያለችው እና ከዛ እንደምትወድህና እንደማትወድህ ታረጋግጣለህ ነበር ያለችው። እሱም ዳጣ የምትዘጋ ልጅ እኮ አይደለችም ቢልም አይ እመኔን ግድ የለህም ነበር ያለችው እና እሱም እንግዲህ ሰላም ያለችውን ተከትሎ ዳጣን ዘግቷታል ማለት ነው። ዳጣ ግን በጣም እያዘነች ትገኛለች። ምን አድርጌው ነው እያኮረፈኝ፣ ምን አባቱ አደረግኩት እያለኝ በተደጋጋሚ እየተናደደች ትገኛለች። እንዲሁም እንግዲህ ዳጣ አጠገቧ ስትሄድ ይሄ ናታን በጣም ጠግቧል ነበር ያለቻት። እንዴ ዳጣዬ ምን በልቶን የጠገበው ደግሞ ምን አገኘ ብትላት ጠግቧል ባክሽ እና ምን ልበልልሽ ብትላት በጥፊ በይልኝ ነበር ያለቻት። አንቺ ደግሞ ስቀልድሽ ነው መወደድ ብርቅ ነው ወይ በይው ነበር ያለቻት። እና እሺ ነግርልሻለሁ መወደድ ብርቅ ነው ወይ ብዬ ነግርልሻለሁ ብላ እንግዲህ አንቺን ስቀልድሽ ነው ብላት ነበር በድጋሚም። እና ነገር ግን ወደ ሳሎን እየሄደች ነበር። ሳሎን ላይ ስትሄድ እንግዲህ ወይዘሮ ማርታና ናታን ቁጭ ብለው ነበረ። ናታንም እንግዲህ ወይዘሮ ማርታም ናታንን እንዴት ነው አቤጌልን ቀርበ ጠበባን እያስተካከልክ ለማስተካከል አልሞከርክም ወይ ነበር ያለችውና እሱም አዎ እማዬ በቻልኩት መጠን ለማስተካከል እየሞከርክ ነው ነበር ያለችው። አዎ አንተ እንግዲህ ወንድማቸው ነህ፣ ያለውን ነገር ሁሉ ልታስተካከላቸው ይገባል። ደረጀ ደግሞ የለም አሁን አንተ ነህ አባወራው እያለችው ነበርና እንግዲህ በዚህ መሀል እስቲ ናታንዬ እኔ እንደ እናትህ ነኝ፣ ምንም ነገር አትደብቀኝ፣ እንደው ምናልባት ከአቢጌል ጋራ ትንሽ እንደው ፍቅር ቢጤ አልጀመራችሁም ነበር ያለችው። ይህን ጊዜ ግን ሜንጦ የተባለችው አቤጌል ተደብቃ እያዳመጠች ነበር እና እሱም የሚመልሰው ጠፍቶበት ናታን እንግዲህ አይ እማዬ አቢጌል እኮ ቆንጆ ሰው ናት፣ ቆንጆ ልጅ ናት ነበር ያለውና እንግዲህ እሷ የጠየቀችው ፍቅር ቢጤ አልጀመራችሁም ነው። እሱ ግን መልሱ አቢጌል እኮ ቆንጆ ናት የሚል መልስ ነው የመለሰው ማለት ነው። እና ፍየል ወደዛ ቅዝምዝም ወደዚህ ሆነ ነገሩ ማለት ነው። በዚህ መሀል እንግዲህ ውሃንሽ ለጥ ለጥ እያለች መጣችና ናታንዬ ዳጣ እንዳለችክ መወደድ ብርቅ ነው ወይ ብላሃለች ነበር ያለችው። እና መጀመሪያ እንግዲህ ዳጣ እንዳለችክ ስትል አቤጌል ከተደበቀችበት ሮጣን የመጣችውና እንዴ አንቺ ኮቴ የለሽም እንዴ ምን አባሽ ነው ክፉ ጎረቤት ይመስል ተወሽቀሽ ግድግዳ ስር የምታዳምጪው ነበር ያለቻት። እና በይ ተናገሪ ዳጣ ምንድን ያለችሽ ነበር ያለችውና ናታንም ምንም እንዳትይ ዝም በይ ነበር ያለት። አይ ዝም አልልም እናገራለሁ አለ። አቤጌልም እንግዲህ ገፋፋቻት። መወደድ ብርቅ ነው ይብላሃለች ስትል እንግዲህ ሁላቸውም ደግጠዋልና ወይዘሮ ማርታ ይህን ሰሞን የተዘጋጋችሁ ስለዚህ ነው እንዴ አሁን ለታኮ መታ ዝም ነበር ያልካት ነበር ያለችውና እንግዲህ አቀሳሰሪዋ አቤጌልም አየሽ እቺ ልጅ እኮ ነች የዚህን ቤት ክብር ዝቅ እያደረገች ያለችው፣ ስማችንን እያስጠፋች እኮ ነው ነበር ያለችውና የቤቱን ክብር ዝቅ እያደረገች ያለችው ማነች አቤጌል ወይስ
ዳጣ ናት ብላችሁ ታስባላችሁ? ካላገባችሁ ሴት ጋር ወክ እንሂድ አብሬ ካላደርኩ የምትል ነች ወይስ ደግሞ በፍቅር የሚወዳትን ሰው ያልተረዳችሁ ነች የቤቱን ክብር ዝቅ የምታደርገው ብላችሁ ታስባላችሁ እናንተና? እሷም እንግዲህ ነገር ለማያያዝ እውነቱን ነው ውሃ ያልሰማችውን ነገር አትልም ነበር ያለችው። እና ውሃም እንግዲህ ቀብል ብላ አዎ ውሃ እኔ ያልሰማሁትን ነገር አይደለም ነበር ያለችው። እንግዲህ ነገሮችን ለማቀሳሰር እየሞከረች ነበር አቤጌል። ና እማዬ እኔ እውነቴን ያልኩሽ ምንም ጥያቄ አያስፈልገውም፣ እችን ልጅ አባዬ ሳይመጣ ከዚህ ቤት እናባራት ነበር ያለችው። ና ወይዘሮ ማርታ ግን በጣም በመናደድ ሂጂ ከዚህ ምን ትላለች፣ ተንሽና ሂጂ ወደ መኝታ ክፍልሽ ውጭ ከዚህ ሜንጦ ነበር ያለቻት። እውነትም ሜንጦ እና እሷም እንደ ጻን ልጅ እንግዲህ እየተኮርመመች ተነስታ ወደ ክላሷ ሄዳለች። እና ወይዘሮ ማርታ ግን ዳጣን በጠይቃት የሰማየው ነገር እውነት ነው ምንድን ነው ነበር ያለቻት። ምንድን ነው ትዬ ብትላትም እንግዲህ ድምጧ ቅዝቅዝ ብሏል፣ ፊቷ ተለዋውጧል፣ ምንም ደስታም ፊቷ ላይ አይታይባትም ዳጣና ምን ብለሽ ነው ውሃን የላክሻት ብትል እንግዲህ ምንም አላልኳትም ነበር ያለችው። ውሃ ምን አልኩሽ ብትላትም መወደድ ምንድን ነው ያኮራል እንዴ ነው ምንድን ነው ያለችው። ና እንዴ ቅድም ያልሽው ምንድን ነው? ቅድም እኮ መወደድ ብርቅ ነው እንዴ ያለችኝ እኮ ነው ያልሽው። አሁን ደግሞ ያልሽኝ መወደድ ጥሩ ነው እንዴ ምንድን ነው ምናምን በቃ የምትለው ነገር ነው ጥፍት ያለባት ውሃ ማለት ነው። እና እማዬ ወደ አቤጌል ጋር ሊሄድ እኔም ወደ ክላስ ሲል ቁጭ በዚህ የታባሽ ነው የምትሄጂው? የምንድን ያለችሽ? በማረጉ አጣሪ ነው ተናገሪ። አይ እማዬ ረስቼዋለሁ በቃ ምን እንዳለች ራሱ ብላ እንግዲህ ውሃ ሽምጥጥን ያደረገችውና እንግዲህ ወይዘሮ ማርታም ከቁም ነገር አልቆጠረችውም። እኔ ምድሮም እኮ የአንቺ ወሬ ሰምቼ አንቺ ማመኔ እኔ ነኝ ጅሏ ነበር ያለችው። አዎ እማዬ አንቺ ነሽ ጅሏ፣ አንቺ ነሽ የተሳሳትሽ አላለቻትም እንዲሁ ውሃ ማለት ነው። እኔ ራሷ ተሳስታ አዎ እማዬ አንቺ ነሽ ጅሏ፣ አንቺ ነሽ የተሳሳትሽ ትላትም ዝም በይ እባክሽን ነበር ያለቻት እሷም ማለት ነው። እና እንግዲህ ናታንም እማዬ በዚህ ሀሳብ አይግባሽ፣ እኛ ሁላችንም ትልልቆች ነን፣ ማድረግ ያለብንና ማድረግ የሌለብን ነገር ለይተን እናውቃለን ነበር ያላትና የሚገርም ነው መልሱ። እንግዲህ ናታን ሰላም ጋም ሄዶ አንዳንድ ነገሮችን እየነገራት ነበር። ምን አዲስ አለ ናታንዬ ነበር ያለችው። ና እሱም እንግዲህ ያው ግን እስካሁን ምንም አላናገረችኝም እኮ እቺ ልጅ ነበር ያለው። ዝም በላት ቆይ ነገ ድረስ ዝም በላት፣ ሌላ ደግሞ ጨምርበትም እሷ ያለችበት አካባቢ ዞር ዞር እያልክ ሌላ ሴት እንደምታወራ ምሰል ነበር ያለችው። ለሱማ አቤጌል አለች አይደል? ታዲያ አቤጌልን አላወራትም እንዴ ነበር ያለውና አይ አቤጌልንማ እንደማትወዳት ታውቃለች፣ በፍጹም አትቀናም፣ እኔ ነኝ ያልኩህ ታገስ፣ አንድ ሁለት ቀን ታገስ ነበር ያለችውና እውነትም ግን ለምን እንዳኮረፋት ጥያቄ ሆኖበታል ማለት ነው። ማድርጌው ነው ምን በድየው ነው እያለች ነበረ እንግዲህ ክላሱ ድረስም ሄዳ ነበር። እሱ መጣፍ እያነበበ ነው። አንተ ደግሞ ምን ሆነ ነው የዘጋኸኝ ነበር ያለችውና እባክሽ መጣፍ እያነበብኩ ነኝ ነበር ያላትና እንዴ መጽሐፉን ትተታዳ እኔን አታወራኝም እንዴ? ሰው ነው የሚበልጠው ወይስ መጣፍ ነበር ያለችውና አይ በጣም መነበብ ያለበት መጽሐፍ አዲስ መጽሐፍ ነው፣ እባክሽ ትወጪልኝ አቤጌል ሳትመጣ ነበር ያላት። እንዴ በትመጣስ ታዲያ ምን አገባት ነበር ያለችው። አይ እኔ ሰላም መሆን ፈልጋለሁ፣ አይምሮዬን መረጋጋት ፈልጋለሁ፣ አቤጌል እንዳታይሽ ውጭልኝ ባክሽ ነበር ያላት። ይሄ ነገር እንግዲህ ለዳጣ አንዴም ተብሎ የማይታወቅ አዲስ ነገር ነው ውጭልኝ የሚባል። በፊት እንግዲህ ዳጣ እሱ ክፍል ስትሄድ ስልክ እያየ ከሆነ ስልኩን ቁጭ አርግቶ፣ መጽሐፍ እያነበበ ከሆነ መጽሐፉን ዘግቶ ቁጭ ነው የሚያደርገው። ሳሎን ላይ ከሆነ እንኳን ዳጣ ስትገባ ቴሌቪዥን እያየ ከሆነ ራሱ ወይ ድምጡን ይቀንሰዋል ማለት ነው በሪሞት እና የእሱ ቴሌቪዥን እሷ ናት። አሁን ግን እባክሽ ትወጪልኝ በማለት ነበር የተግደረደረው። እሷም እንግዲህ ይወጣልሃላ ነበር ያለችው። ግን ምን አድርጌህ ነው ብትለውም ሊነግራትም ፈቃደኛ አይደለም ማለት ነው። የምትገርመው አቤጌል ግን ወረቀቷን ይዛ ቁጭ ብላ እማዬ ወደ ዱባይ የሄደችው መቼ ነው? ስንት ወሯ ነው? እንደዚሁም ደግሞ ሰላም ካረገዘኝ ስንት ጊዜዋ ነው ብላ እንግዲህ ሂሳብ እየሰራች ነው። ሰው ለሰው እርግዝና ለማይመለከተው ነገር ይሄንን አል ይጨነቃል። የምትገርም ናት አቤጌል ማለት ነውና ወረቀት ይዛ ቁጭ ብላ ሂሳብ እየሰራች ነው። በዚህ ወር ውስጥ እማዬ ዱባይ ሄዳለች፣ ይሄ ወር ማለት ደግሞ ይሄን ቀን ማለት ነው እያለች እንግዲህ እየደመረች እየቀነሰች ሂሳብ እየሰራች
ትገኛለች። ስለዚህ እማዬ በሄደችበት ወቅት ጋር አንድ እኩል የሚሆን ከሆነ ያረገዘችው ወይ ከናታን ነው ወይ ከአባዬ ነው ብላ ሂሳቧን ሰርታ ወረቀት ላይ ቁጭ አርግታለች ማለት ነው። እና ይህን ሂሳብ ሰርታ ግን ሮጣ እናቷ ክፍል ነው ሄደችው። እና እንግዲህ እናቷ ክፍል ሄዳ መቼ ነው ወደ ዱባይ ሄድሽው ነበር ያለቻት። ምን ነው ለምን አስፈለገ ብትላት፣ አይ እማዬ ዝም ብዬ ፈልጌው ነው፣ ካልሆነ ደግሞ የሄድሽበት የወረቀቱን ትኬት የሆነ ወረቀት ነገር ካለ ስጭኝ ነበር ያለቻት። እንዴ እኔ ነኝ የሄድኩት ወይስ አንቺ? ይሄናል አስፈልጎ እንደው ኢምፖርታንት ነገር ሆኖ ነው ብትላትም፣ አዎ እማዬ ፈልጌው ነው ነበር ያለቻት። እና እንግዲህ የሄደችበትን ቀን ስትነግራት ዝም ብላ እንግዲህ ይሄን ወር ከሆነማ ይሄን አልቀን ነው የሚሆነው። ይሄን አልቀን ነው ማለት ደግሞ እማዬ ዱባይ የሄደችበት ጊዜ ነው ይሄ ነገር የተፈጠረው ማለት ነው። ስለዚህ እርግዝናው ከዚህ ቤት የተረገዘው ማለት ነው። ከዚህ ቤት ባይሆን ልታስተዋውቀን ነበረ። አሁን እኮ አላቀውም አገባችሁን ብላ ዝግት ታደረገችን ብላ፣ ስለዚህ ማን እንደሆነ አባቱ ቆፍሬ ይደርስበታለሁ እያለች ትገኛለች ማለት ነው አቤጌል። እና እንግዲህ በሀሳብ ብቻዋን ሄዳ ነበረ። እናቷም እንዴ ወዴት ሄድሽ ደግሞ ብትላት፣ አለሁ እማዬ እዚሁ ነኝ ነበር ያለችው። እሷ በአካል ነች አጠገቧ ያለችው እንጂ በሀሳቧ ሄዳለች እሳ የለችም ማለት ነው። እና አቤጌል ይሄናል የሰላም እርግዝና ይሄናል ያስጨንቃታል። እና ደብተር ይዛ ሂሳብ ትሰራለች ብዬ አስቤው አላቅም ነበር። የሚገርመው ነገር እንደዚሁም ግራ በመጋባት እንግዲህ ውሃንም ሰው አርግታ ውሃንም እንግዲህ ሰላም ከማን ይመስልሻል ያረገዘችው ነበር ያለቻት። እና እሷም እንግዲህ ከከዲር ነው ያረገዘችው ስትላት፣ እንዴት ልትይ ይህን ልትይ ቻልሽ? እንዴት ከከዲር ልትይ ቻልሽ ብትላት፣ እንግዲህ ማለትማ የከዲር ሚስትም እኮ እርጉዝ ናት፣ ሆዷ እንደዚህ ይሆናል ነበር ያለቻት። እሷም እንግዲህ ይቺ ጅል እኔ ደግሞ አንቺን ሰው አርጌ አንቺን መጠየቂ አንቺ አሁን የኔ እህት ነሽ ብትላት፣ እንግዲህ አዎ አቤጌል እህትሽ ነኝ እኔም እኮ ነበር ያለቻት። እና የመለሰችላት መልስም ግሩም መልስ ነው። እሷ በማመናጨቅ ነበር ያለቻት። እና እሷ ግን አዎ እህትሽ ነኝ ያለቻት በትህትና ማለት ነው። ዳጣ እንግዲህ እንደዚሁም ሰላም ጋር ሄዳ ደብሯት ነበረ። ይህን ሰሞን ደግሞ እቤት እየዋልሽ አይደለሽም፣ የት ነው የምትዩ ብትላት፣ እነ ምሳሌ ጋር ነው ሙሉ ባክሽ፣ ይህን ሰሞን ቤቱ ሁሉ ያስጠላል ነበር ያለቻት። ምን ነው ምን ወሽ ብትላት፣ አይ ዝም ብዬ ነው ምናምን ነበር ያለቻት። ደግሞ ከናታን ተዘጋግታችሁ ነው አይደለ ነበር ያለቻት። እና አዎ ይሄ ናታን ምን እንደሆነ አላቅለትም፣ ዝም ብሎ ዘግቶኛል ነበር ያለቻት። እና ምን ያርግሽ ታዲያ አንቺ እኮ አልተረዳሹም፣ ስንት ጊዜ ሙሉ ያወራሻል፣ አንቺ ግን ምንም ከምንም አልቆጠርሽው፣ ምነው ባይዘጋሽ ነበረ። የሚገርመኝ ምናልባት ሌላ ሴት አግኝቶ ይሆናላ ነበር ያለቻት። እና እንግዲህ ፊቷ ላይ ንዴትና ቅናት ይታይባታል ዳጣ ማለት ነው። እንግዲህ ማለት ሌላ ሴት ስትላት፣ አይ ምናልባት ሌላ ሴት አግኝቶ ይሆናላ። ስንት ጊዜ እኮ እየተለማመጠሽ ነው። አንቺ ለምንድን ነው ማተረጂው? ለምንድን ነው ማታናግሪው? እንዴ ከዚህ በለጠ እንዴት ላናግረው? እያናገርኩት አይደለ እንዴ ሰላምዬ ነበር ያለቻት። እና እሺ ለማንኛውም እኔ ያስታርቃችኋለሁ ነበር ያለቻት። እና ባክሽን አታስታርቂን ብርቅ ነው እንዲህና ብላ እንግዲህ ተናደ ነበር የወጣችው። እና ሰላም እየሳቀች ዳጣ እንደምትወጂው ከፊትሽ ላይ ያስታወቅብሻል፣ እኔ ያስታርቃችኋለሁ ለማንኛውም እሺ ሀሳብ አይግባሽ ነበር ያለቻት። እና ይሄ ሁሉ ስራ እንግዲህ የሰላም ስራ ነው እነሱን እየገፋፈች ያለችው። እና አቤጌልን ብላለች ይሄን ነገር ሁሉ ደግሞ የምታረገው ሰላም ናት እኔ ያውቃለሁ ብላ ነበር። እና እንግዲህ አቤጌል በትርፍ ጊዜዋ ትጦነቁላለች ይመስለኛል። እና ይሄ ሁሉ ግፊፊ ይህን ሁሉ የምታደርገው ሰላም ናት እኔ ያውቃለሁ፣ እነኚህ ሁለቱም ከዚህ ቤት መባረር አለባቸው እያለች ነበር የምትገኘው። ዳጣ በድጋሚም ረፍት አላገኘችም። ናታን ጋር ነበር እንግዲህ ሄዳ ያለበት ክላሱ ገብታ ምንድን ነው አንተ የዘጋኸኝ? ችግርህ ምንድን ነው? ምን አድርጌህ ነው? ካስቀየምኩን በቃ ይቅርታ እንፍታው ባጭሩ ነበር ያለችው። ና እሱም አይ ይቅርታ አላደርግልሽም፣ እኔ ስታይ ሰው አልመስልሽም እንዴ ነበር ያላት። እንዴ ሰው አትመስለኝም መች ያልኩህ? ምንድን ነው ችግሩ ንገረኝ፣ በቃ እንፍታው ባጭሩ ነበር ያለችው። ና እንግዲህ በጣም ደብሯታል ዳጣና እሱም እንግዲህ እሺ አንድ ጥያቄ ልጠይቅሽ፣ እሱም ጥያቄ ግን በደንቡ አስበሽበት ልትመልሽልኝ ይገባል ነው እያላት። እሱም እንግዲህ አስቢበት እሺ ከመመለስሽ በፊት እያለ እያጓጓ እንግዲህ እኔ ወድሻለሁ አንቺስ ነበር ያላት። እና ዳጣ እንግዲህ እዚህ ጋር የምትመልሰው መልስ ጠፍቶባታል። ትወደዋለች ግን እወድሃለሁ ብላ መናገር አትፈልግም። እንደምትወደው እንግዲህ ይህን ሰሞን ከምታሳዩ አክሽን ራሱ ያስታውቅባታል። እሱ ሲዘጋት በጣም ደበራት ምናምን፣ በቃ እቤት አትውልም፣ ፊቷ ራሱ ትክክል አይደለም። ያቺ ፍልቅልቅ ተጫዋች ልጅ በቃ
ዝጎናለች ማለት ሰሞንና እንግዲህ እሱ እኔ ወድሻለሁ አንቺስ ባለ ሰዓት እንግዲህ የምትለው ጠፍቶባታል። በቃ ዳጣ እኔም ወድሃለሁ ብለሽ ተገላገይ። ድንገት አቤጌል መጣ የፍቅር መቀስ የሆነች ደግሞ ምን እያደረጋችሁ ነው እንዳትላቸው ነው ሀሳብ ያዘኝና እናንተ ምን የምትለው ይመስላችኋል? እወድሃለሁ ወይስ አልወድህም? የትኛውን? እኔ እንግዲህ እኔም እኮ እወድሃለሁ ግን አቤጌልን ፈራለሁ የምትለው ይመስለኛል። የራሴ ግምት ነው። እና የዛሬ ቪዲዮ ዳጣ ድራማ ይሄን ይመስላል ማለት ነው። ቀጣይ ምን ይሆናል የሚለውን እጅላችሁ እመመጣ ይሆናል። ውድ የቻናሌ ቤተሰቦች ለምታበረታቱኝ አብራችሁ ይላላችሁ ለሁላችሁም ምስጋናዬ ከልብ ነው። ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።